ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ዛሬ እንግዲህ በአዩ ጓደኛ ነው የመጣ ነው። አዩ አረገዘች ተብሏል። አዩ እንኳን ደስ ያለች ልጅ ልወልድ ነው ብላለች። ለነገሩ እኮ ከጓደኛዋም እሷም እኮ ተናግራለች። እኔም ልጅ ልወልድ ነው፣ እኔም ልጆች ወልዳለሁ ብላለች። ጓደኛው እንትን ሲጠይቃት ራሱ አሁን እርጉዝ ነች ስላት አይ አለችና አልተናገረችም እንጂ አሁን ደግሞ ጓደኛዋ ይፋ አረገችው። አዩ አርግዛለች ብላ ለሰይድ ስትነግረው ሰይድ ደግሞ ወደ ጎንደር ሄዳለሁ ያለው ሰውዬ ያው እዛው ነው ያለው። ውሸቱን ነው፣ ለድራማ ነው እንጂ ጎንደር አልሄደም። በምንም ታምር ጎንደር አልሄደም ማለት ነው። እዛው ነው ያለውና ሰምታችኋል ያለውን ነገር እዚህ ከቪዲዮው ላይ እንትል ብሏል ማለት ነው። በጣም ነው የተናደደው። አንቺ እየቀለሽብኝ ነው ወይ እያፌሽብኝ ነው? ሱመያን ደግመሽ እንዳትናገሪ፣ ሱመያን ምንም ነገር እንዳትይ፣ ስለ ሱመያ ምንም የማውራት እንትልም የለሽም ብሏታል። የማውራት መብት የለሽም። ስለዚህ ስለ ሱመያ እንዳትናገሪ፣ ስላዩም አላውቅልሽም። በቃ ምንም ሊያናገራት እራሱ አልፈለገም ማለት ይሄው እንደምታዩት እንግዲህ ሱመያን እንደሚያስበልጣት እንደሚወዳት እያያችሁን ነው። ሱመያን ለምን ተናገርሽ ብሎ ነው። ከዛ እሷ ደግሞ አዩን እንትል እንዳይልብኝ፣ አዩን እንዳይቆጣብኝ እሄዳለሁኝ፣ አዩን እንትል እንዳይላት። እንዴ አንቺ ቆይ አንቺ አስረጋጅ ነሽ እንጂ እንዲህ ሁለቱ ያላወቁት አንቺ ምንድነሽ የምታውቂው? እና ለወሌ ቸኩለሽ ይሆናል እንግዲህ ሁለቱ ተሳስቦ ተናገሪ ስላላለችሽ አብረን ሐኪም ቤት ሄደን የተመለመረችው እና እንዳትሄድ ጎንደር፣ ለልጆቹም ለሷ ምሰብላት፣ ለልጅህም ለሷ ምሰብ ጎንደር እንዳትሄድ። እንዴ ጎንደር ቢሄድ አዩን ይዟት ነው እንደሚሄደው? አዩ ቤቱ አይደለች እንዴ ተቀመጠችው? ምን ለማለት ፈለገች ነው? ጎንደር እንትላለ ተብለሻል እንዴ? ስለዚህ ለምትናገሪው ነገር እንዳትሄድ። እየተወለዱ ልጆቹን ሳይ ገና ያልተረገዘ ልጅ አለ ብሎ ይጠብቅልሽ? እንዲዛ ልጆቹ ነው የመጀመሪያ ያገኛቸውን እነ ማን ነበረች ልጁ? እነሱ ነው ማየት ያለበት። እንደዛ የሚያማምሉ ልጆቹን ጥሎ በዛ ላይ ደግሞ ለልጁም ለሷም ዘንላት። እንዴ ገና ላልተወለደ ላልተረገዘ ልጅ አንቺ የታየሽው ይላገዝ አይላገዝ? ከአዩ ሆድ አብረሽ ነበርሽ አላት እኮ አብረሽ ነበርሽ አንቺ ምንድነሽ ነው ያለሽ። ደህና ነገር እንኳን እንትን ሊልሽ አልቻለም። እና ኧረ ጉድ! ኧረ አዩ አረገዘች ብላ ቁጭ የአዩ ጓደኛ ለሰይድ አዩ አረገዘችልህ ልጅ ልትወልድልህ ነው አለችውና እንግዲህ ማንን አስፈልጦ እንደሚቀር እናያለን። ግን ሰይድ አትቀልድ። ልሄድ ነው ጎንደር ብለሃል ነበር፣ ልሄድ ነው ባህር ዳር ብለሃል ነበር። እንዲህ መቸርክና አንዳንዶቻቸው ደግሞ ቪዲዮ ላይ ሳይ ማለት ነው ለልጆች የደረሰላቸው ለልጆች የደረሰላቸው። እሷ እናት አይደለች እንዴ? እሷ መብት የላትም እንዴ? ምን ነው የዛን ጊዜ በረሃ ላይ ጥሏቸው ሲመጣ ለልጆች ድረስ እንደው በሃይማኖት እየገባችሁ እንትል አትበሉ፣ አታሽቃብጡ ማለት ነው። እሷ የፈለገችውን ሃይማኖት መያዝ እንትል ማለት መብቷ ነው። ስለዚህ ልጆቿም ሲያድጉ የራሳቸውን ውሳኔ ይወስናሉ። አሁን ከእናታቸው ውጭ መሆን አይችሉም እና እንደዚህ አይነት ነገር ባሰሩ ጥሩ ነው ብዬ ነው የማስበው። ማለት በቃ አስነሳለሁ ታለች ልጆቿ ናቸው፣ መብቷ ነው። ሙስሊም አረጋለሁም ታለች መብቷ ነው፣ ልጆቿ ናቸው፣ መብታቸው ነው። ስለዚህ እንግዲህ ሰይድዬ ሀዩ እርጉዝ ናትልህ፣ ሀዩ እርጉዝ ነች። ሱመያን ማሳደድ ይቅርብህ ማለት ነው። ሱመያን ማሳደድ ይቅርብህ። ይኸው ካዩ ልጆች ልታገኝ ነው። ሱመያም ልጆቿን ይዛ ጎንደር ቁጭ ትበል በቃ ከቤተሰቦቿ ጋር ማለት ነው። ተቻልክ ለልጆቹ የሆነ ነገር መርዳት፣ ታልቻልክ ደግሞ ሱመያ ለራሷ ለልጆቿ ትሆናለች። በቃ ልጆቿን ይዛ እዛው ቁጭ። አንተም ደግሞ ካዩ በአመት ልክ በአመት ዱብ እያለ ከቁጭ በቃ አለቀ አይደል እንዴ? ምን ጭቅጭቅ ያስፈልገዋል? ምን ጎንደር ድረስ ልጅ ፍለጋ ያስከዳሃል? በቃ ልጆቼን አገኘሃል፣ ልጅ ልታገኝ ነው አይደል? ይኸው ጓደኛዋ አትሄድ ልጅ ልታገኝ ነው ካዩ ብልሃለች።
ልጅ ልታገኝ ነው ካዩ ጎንደል የሚባል አትሄድ ተብልሃል፣ ተመክረሃል። ስለዚህ ጎንደል የሚባል አትሄድ። በቃ አለቀ አለቀ። አዩዬ ልትወልድልህ ነው ማለት ነው። ልትወልድልህ ነው ልትወልድልህ ነው። ከዛ አዩን ሄዶ እንዳይቆጣት አዩ ሳትነግረው ምናምን ምናምን ምን ሆነች ነው አንቺ? ነገረችው አልነገረችው? ሽልም ተሆነ ይገፋል አለ ቂጣም ተሆነ ይጎላል ነው የሚባለው። ስለዚህ አንቺ ትናንትና ሱመያን ስትሳደቢ ነበር፣ ግን ይሄው ለሱመያ ያለውን ክብር አየሽ ሰይድ። ሱመያን ደግመሽ ሚዲያ ላይ ወጥተሽ እንዳትናገሪ ብሎሻል። አዩን ሲልሽ እኔ ስለሱ ያገባኝም የራስሽ ጉዳይ ብሎሻል። ይሄን ስላለሽ ነው ወጥተሽ እንትን ያልሽው ማለት ነው። እና ሰውን ምንም ቢሆን አዩን ብትሆን አግብቷታል፣ ሚስቱ ነች። ሱመያን ብትሆን ብትፈታ ቢፋቱ ምንም ተለያይተው የማይለያዩ ናቸው። አንዳንዴ ስናስበው እኮ ሱመያ አዩም ልጅ ወለደች፣ የሰይድ ልጆች ናቸው። የሰይድ ልጅ ነው። ከዛ ጋር ያሉት ከሱመያ የሰይድ ልጆች ናቸው። ዙረው እኮ በኋላ ወንድምና እህቴ ብለው ይገናኛሉ ማለት ነው። እኔ አሁን የአባቴ ልጆች አሉ፣ አያቸዋለሁ፣ ጠይቃቸዋለሁ፣ እንዲህ እደዋወላለሁ። ለምን እህቶቼ ናቸው፣ የአባቴ ልጆች ናቸው። ስለዚህ እንትን ባትሉ ጥሩ ነው ብዬ ነው የማስበው። ሁለቱም ዝለው ይገናኛሉ እንዴ! የእንጀራ እናት እኮ ጥሩዋ ከተገኘች እናት ማለት ነች። የእንጀራ እናት ለምን ተባለች? ለምን ተባለች? እናት እኮ ተሰጥቷታል አይደል እንዴ? ስለዚህ ሱመያን የሰይድም ልጅ ቢሆን ያዩልሽ እንትን ብትል እንኳን ታሳድጋለሽ ማለት ነው። ሀዩም እንደዛው እንደዚህ ግን ጠባይ የለሽም መሰለ ሀዩ ትማቻለሽ አሉ። ስለዚህ ሱመያ ልጆችን አልሰጠችም ብለሻለች። አሁን ሱመያ ያዩዬም ልትወልድ ነው፣ እርጉዝ ነች። እንግዲህ ሱመያ ታደሰኛለች ያልሽው ለዚህ ነው ማለት ነው። ግን ሱመያ ታደሰች ሙዚቃ ወራጅ አለን ማለት ትችያለች። ሱመያ ያንቺ ሰራተኛ አይደለችም ማለት ያለበት ደግሞ እናትሽ ነች። እናትሽ እና እህትሽ ወይ ምናምን ነው እንጂ ወይ ሰይድ ነው እንጂ ሱመያ ምን አገባት አንቺን የምታደሰው? ስለዚህ አዩዬ እርጉዝ ነች፣ እንኳን ደስ ያለሽ ብለናል። የፈለግሽውን ያገኘሽው ማለት ነው። እርጉዝ መሆን እፈልጋለሁ፣ ልጅ መውለድ እፈልጋለሁ ብለሻል። ግን በልጅነት አይከብድም? እንዲገና እኮ ነሽ። ስለዚህ ልጅ በልጅነት ዱብ 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 አድርገሽው ቆንጭት ያለሽ ማለት ነው። ስለዚህ አሽቃባጮች ደግሞ የምታሽቃብጡት ደግሞ ማለት ነው ሁለቱም ይውለዱ፣ ኢትዮጵያን ይሙሯት፣ ኢትዮጵያን ህዝብ ያደርጓት ማለት ነው። ስለዚህ ምንም እኛ ያገባንም ማለት ነው። ሀዩም እንኳን ደስ ያለሽ፣ ሰይድም አልፋ ቁጭ ብለህ ያዩ ልጆች ጠብቅ ማለት ነው። የሱመያ ልጆች እንደሆነ ሂደዋል፣ ወስዳቸዋለች ጎንደር 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 የፋሲል ሀገር እያለች ጎንደር ገብታለች። አንተም አትሄድ እየተባልክ ነው፣ በዛም በዚህም አትሄድ እየተባልክ ነው። አንተ ለነገሩ ሻንጣ ይዘህ የወጣኸውም ልትሄድ አይደለም እንትን ልትሰሩ ነው እንጂ ወደዛ እስካሁን ባህር ዳር ብትገባ ኑሮ ቪዲዮ ትሰራ ነበር። አሁን ባህር ዳር ላይ ብለህ ቪዲዮ ትለቅ ነበር። ከተነሳ 3-4 ቀን ሆኖሃል፣ ግን እስካሁን አላየንም። ስለዚህ አልሄድክም ማለት ነው፣ አልሄድክም። ስለዚህ ሱመያም በዛው ሀዩን ተንከባከብ፣ እኔ መልዝ ጠጥታ ከምትሞት አልፈልግም ብላለች። መልዝ ጠጥታ ከምትሞት እዛው ሀዩን ተንከባከባት፣ እኔ አልፈልግም፣ እኔ ቤተሰቦች ይበቁኛል ብላለች። እኔ እኮ ግን ሀዩ ቤተሰብ ሀይ የሚልሽ የለም እንዴ? እንደዛ በረኪና እጠጣለሁ ሁልጊዜ በረኪና እያቃለሁ የምታሳያቸው ማለት ነው። ስለዚህ ሀዩም እርጉዝ ነች። ሱመያም ልጆቿን ይዛ ሄዳለች። እንግዲህ ጎብዘሽ ሰይድን ልጆቹን ቶሎ 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 በላይ ወልደሽ 10 ምናምን ልጅ አድርጊለት እናቴ። ግን ሚስጥር ማውጣት ጥሩ አይደለም። ሚስጥር ራሷ ነች መናገር ያለባት። እርጉዝም ተሆነች ራሷ ነች። አንቺ ምን ቤት ስለሆንሽ ነው ግን ሚስጥራቸውን ያወጣሽው? ሚስጥሯን ያዩት እንደዚህ ነው ጓደኛ፣ እንደዚህ ነው ወይ ጓደኛ? ሚስጥር የሚወጣ ጓደኛ
ጥሩ አይደለም ሚስጥር ብላ ተወላጅሽ አብረሽማ ሐኪም ቤት ተሄሽ ትለሃት አትሄድም እንጂ ሰይድዬ አንድ ነገር ልነግርህ ነበረ ሰይድዬ ሾፋፋ ነገርሽውም አልነገርሽውም እሱ እንደሆነ ጎንደር አይሄድም እውነቴን ነው የምልሽ አይሄድምም አይሄድም ተብሏል። ስለዚህ ምንም አትጨናነቂ እልሻለሁ። አትጨናነቂ ነው የምልሽ። ስለዚህ አትጨናነቂ